አንድ አምላክ በሆነ በአብ በወልድ መንፈስ ቅዱስ ስም ሰኔ 19 በዚች ቀን አዲስ ጊዮርጊስ ሰማዕት ሆነ ይላል። የዚህም ቅዱስ አባት ስም መዛህትም ነው። ትርጓሜውም ድንገተኛ ማለት ነው። እርሱም እስላም ነበር። ከግብጽ ደቡብ ድምራ ከሚባል ሀገር ክርስቲያን ሴት አግብቶ ከእርሷም 3 ልጆች ወለደ። ከሶስቱም አንዱ ይህ ቅዱስ ነው ይላል። ከእናቱ ጋራ ወደ ቤተክርስቲያን ይሄድ ነበር። ቅዱስ ቁርባንንም ይቀበል ዘንድ እናቱን ለመናት። እርሷም ማንም የክርስትናን ጥምቀት ሳይጠመቅና ንጹሕ ሳይሆን ቁርባን ሊቀበል አይችልም አለችው። ከዚህም በኋላ በተረፈ መስዋዕቱ ሰጠችው። ከዚህም በኋላ ከተረፈ መስዋዕቱ ሰጠችው። በጎረሳትም ጊዜ ጣዕሟ በአፉ ውስጥ እንደማር ሆነ። የዚች የቁራሿ ጣዕም በአፌ ውስጥ እንዲህ የሆነ የዋናው የቁርባኑ ህብስት ጣዕም ምን ያህል ይሆን ብሎ በልቡ አሰበ። ከዚያች ጊዜ ጀምሮ ክርስቲያን ይሆን ዘንድ ወደደ። ባደገም ጊዜ ክርስቲያን ሴት አገባ። ክርስቲያን ይሆን ዘንድ መፈለጉንም ነገራት። እርሷም ወደ ሌላ ሀገር ሂዶ የክርስትናን ጥምቀት እንዲጠመቅ መከረችው። እርሱም ወደ ሌላ ሀገር ሄዶ ተጠመቀ። ስሙንም ለውጦ ጊዮርጊስ ተባለ። እስላሞችም ባዩት ጊዜ ይዘው ታላቅ ስቃይን አሰቃዩ። ከዚያም አምልጦ ላፍጥ ወደሚባል ሀገር ሸሸ። በዚያም ሰዓት 3 ዓመት ኖረ። ወሬውን በተገለጠ ጊዜ ቀጦር ወደሚባል ሀገር ሄዶ የልዳዊው ሰማዕት የቅዱስ ጊዮርጊስን ቤተክርስቲያን እያገለገለ ኖረ። ከዚህም በኋላ ወደ ሀገሩ ድምራ ተመለሰ። እስላሞችም ሰሙ። ይዘውም ለመኮንኑ ሰጡት። የመኮንኑ ሚስት ክርስቲያን ነበረች። ለመኮንኑም አታሰቃየው አለችው። መኮንኑም አስሮ በወህኒ ቤት ዘጋበት። እስላሞችም ተሰበሰቡ። የወህኒ ቤቱም ደጅ ሰብረው ታላቅ ግርፋት ገረፉት። አካላቱንም ቆራርጠው በሕይወትና በሞት መካከል ጣሉት። ሲነጋም ክርስቲያኖች የሞተ መስሏቸውና ሊቀብሩት መጡ። ነገር ግን በሕይወት አገኙት። ይሰማል። ቀጥል። ከዚህም በኋላ እስላሞች ተሰብስበው ከዚህ ምክር ካልተመለስ ከእኛ ጽኑ ስቃይ አሰቃይተን እንገድልሃለን አሉ። የመዛህምም ልጅ የከበረ የጊዮርጊስ ሰማይና ምድርን የፈጠረ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስን አልክደውም። የፈለጋችሁትን አድርጎ አላቸው። እጅግም ተቆጡ። በመርከብ ምሰሶ ላይም ሰቅለው ታላቅ ስቃይን አሰቃዩት። መኮንኑም ከስቅላት አውርደው በእስር ቤት እንዲያስሩ ታዘዘ። እንዲሁም አደረጉ። ሚስቱም ታጽናናው እንዲታገስ ታድርገው ነበር። ሰይጣንም እንዳያስተውና የደከመበት ዋጋ እንዳያጣ በልቡ ወደ ክርስቶስ ያስብ ዘንድ ትመክረው ነበር። ከዚህም በኋላ የእግዚአብሔር መልአክ ተገለጸለትና አረጋጋው፣ አበረታታው። ከሰማዕትም ጋር እንደተቆጠረ በማግስቱ ራሱን በሰይፍ እንደሚቆርጡት ነገረው። በነጋም ጊዜ እስላሞች ወደ መኮንኑ ተሰብስበው ጊዮርጊስን ይሰጣቸው ዘንድ ፈለጉ። መኮንኑም የወደዱትን ያደርጉበት ዘንድ እንዲሰጣቸው አዘዘ። ከዚህም በኋላ ከእስር ቤት አወጡት። ድምራ በምትባል ሀገር በከበረ የመላእክት አለቃ በሚካኤል ቤተክርስቲያን ራሱን በሰይፍ ቆረጡ። የሰማዕትነት አክሊልን በመንግስተ ሰማያት ተቀበለ። ከዚህም በኋላ በዚያች ቀንና በዚያች ሌሊት በስጋው ላይ እሳትን አነደዱ። እሳቱም በላዩ እየነደደ ምንም አልነካው። ወስደውም በገበያ ውስጥ ጣሉት። ከዚያም አንስተው በባህር ውስጥ ጣሉት። በእግዚአብሔር ፈቃድ ወደ ደሴቱ ወደብ ዳር ደረሰ። እናቱም ጠብቃው ነበርና ወስዳ ገነዘችው። ለጥቂት ወራትም ከቤቷ ውስጥ ሸሸገችው። ከዚህም በኋላ ውብ የሆነች ቤተክርስቲያን ሰሩለት። ስጋውንም በውስጡ አኖሩ። ከእርሱም ታላላቅና ብዙዎች ድንቆችና ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋራ ለዘላለም ትኑር አሜን ይላል። አሁን ስለ አንድ ሰው ታሪክ ነው የሚተርከው። ይሄ ነው ታሪኩ። በቃ ጀምሮ የሚጨርሰው በዚህች ነው። ስለዚህች ነው የሚያወራው። ጥያቄ አሁን ይሄ ግብፃዊ ሰው ነው። ስለዚህ የፖለቲካ ፍትጊያ ነው። ትክክል አይደለም እኮ ራሱ ትክክል አይደለም፣ አላምንበትም፣ ውሸት ነው። ግን የፖለቲካ ፍትጊያ ሲፋተጉ የነበሩ ሰዎች የተፈጸመ ፍጻሜ
ሰማዕት ነው አባ ምናምን ነው አባ ሐዲስ ምናምን ብለህ መጻፉ ግን ትክክል አይደለም። ጥላቻ መንዛት ነው፣ ውሸትና ቅጥፈት ነው፣ ተረት ተረት ነው። በሰይፍ ገደሉት፣ በእሳት አቃጠሉት፣ እሳቲቱ እንትኑን አልበላችሁም ምናምን ውሸት ነው። እንደዚህ አይነት ነገር ምን ይሰራል ብለህ ብትጠይቀው አሁን እርሱ የሚቃወሙት እንደዚህ አይነት ነገር ነው። ብዙ ነፍ ነገር ነው ያለው እንደዚህ አይነት ነገር ማንበቡም ትርጉም የለውም። ስለዚህ ግብፅን የጻፈችው እኔ አልሰማውም፣ ብኖር ደስ ይለኝ ነበር እርሱ ሲያወሩ፣ እኔ በጣም ስለሚመቸው እውነቷን ስለሚያፈልጠዋት ማለት ነው። ትክክል ናቸው። ቤተ ክርስቲያን ወንጌላዊት ሁን፣ ትውልዱ ወንጌልን መማር አለበት ብሎ ነው የሚሉት። እርሱ ምንም መጥፎ ቃልም አይናገሩም። ያዩትን የደረሰባቸውን የሚያውቁትን ነው የሚመሰክሩት የሚያወሩት። ገብቷቸዋል። ስለዚህ ትክክል ናቸው። በእርግጥም እንደዛ ነው መሆን ያለበት፣ እንደዚህ ነው መሆን ያለበት እንጂ ድርሳናትና ገድላትን ሰውን ሊታነጽበት አይችልም። ጥላቻ የምትነዛበት፣ ህዝብ ከህዝብ ጋር የምትለያይበት፣ የምታጣላበት፣ በአንድ ሀገር የኖርክ ሁለት በምንድን ነው በሰይፍ የሚፈላለጉ ህዝቦች እንደሆነ አድርጎ የሚቀርጽ የቆሸሸ መጽሐፍት ነው። አያስፈልግም። ራሱ እስላሞቹም ቸውን ችግር ምን አገባኝ? እንደዛ ከሆነ ኢትዮጵያ ውስጥ የተፈጸመው ሁሉ ግብፅ ሀገር ሄደው መነበብና መጻፍ አለበት ማለት ነው። ስለዚህ ታሪክን ሂድና ለራሻ ንገራት፣ አንተንም ጭምር ነው የምታቃጥልህ። የምን አባኔ ምን አገባኝ በአንተ ደህንነት ነው የምትልህ። በእናንተ ጥላቻ መሀል እኔ ምን አገባኝ? የአንድ አባት ልጆች ድሆች፣ የማያልፍላችሁ ኬክ ብርቃቸው ቆሻሻ ህዝብ ስለ እናንተ ምን አገባኝ ነው የምትለው ራሻ ኦርቶዶክሳዊ ሀገር። እንደዛ ነው የሚባለው። ስለዚህ እንደዚህ አይነት ነገር እየተጻፈ ይመጣና ትውልዱ እንደዚህ አይነት ነገር መጽሐፍ ቅዱስን አስክደው ከፈጣሪ ሊያይተው እንትን እንዲያደርጉት ነው የተጻፈው እንጂ ምንም ጥቅም የለውም። እስላሞች ምንድን ነው በቃ እንደዚህ አይነት ነገር ውስጡም ሰይፍ ተገደለ፣ ሞተ፣ ረሸኑት፣ አቃጠሉት ነው። ሁሉም በስሜት ተቃጠሉ፣ እንደዚህ ተደረጉ፣ ሰከሩ፣ ጠጡ። ይሄ ነው እኮ ድርሳናትና ገድላትን በጣም እኮ ነው የሚያሳፍረው። ራሱ በጣም የሚያሳፍሩ መጽሐፍት ናቸው። ስለ መገዳደል ነው የሚያወሩ፣ ስለ መጠጥ፣ ስለ መስከር ነው የሚያወሩ። ጻድቅ የሚባሉ ትልልቅ የሚባሉ አባቶች ራሱ ጨለጡ። አሁን ቆይ አንድ ነገር ላሳያቸው ይኖራል ስልክ ውስጥ ቆይ አንድ